አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ ነገረኝ። ያኔ ልጆቼን በሰላም ላሳድግ ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርጎት ነበር ማህበራዊ ሚዲያ ላይ። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት በኋላ የተነሳው ጉዳይ በጣም መነጋገሪያ ሆኗል። ለአርቲስቱ ክብር ግን የሚመጥነው አይደለም። ከዚህ ጋር ተያይዞ ጥያቄዎች ይነሳሉ። የሚነሱ ጥያቄዎች አርቲስቶች ማህበር የላቸውም ወይ? አሁን ወደ ሚዲያ ወይ ደግሞ ወደ አደባባይ የወጣው ጉዳይ በአርቲስቶች አንድነት በሽምግልና በአንድነት በመሆን ማርገብ አይቻልም ነበር ወይ? ከአርቲስቶች በላይ ስለሆነም ሊሆን ይችላል ብለን ማሰብ እንችላለን። ነገር ግን ይሄ መረጃ ከመውጣቱ ጋር ተያይዘው የሞተው ተጎዳ ክብሩንም የሚመጥን ነገሮች የተወሩ አይደለም። አንዳንድ ጊዜ እንደ ሰውኛ ጥያቄ የሰው አይምሮ ላይ የሚፈጥሩ ጉዳዮች አሉ። የአርቲስት ነጻነት ወርቅነህ ባለቤት ሙሉ መብት ቢኖራትም ውክልና ስታሄደችው ለአርቲስት ነጻነት ወርቅነህ ጓደኛ ነበረና ብዙ ቤተሰቦች ነበሩ። መሻከር እንዳለ የሚያሳዩ ነገሮች አሉ። ከዚህ ጋር ተያይዞ አንዱ ከሳሽ አንዱ ተከሳሽ ሆኖ ሚዲያ ላይ የሚቀርብበትን የሚዲያ ሰዎች ደግሞ የየራሳቸውን ሐሳብ ሲያንጸባርቁ የቤተሰብ ክብር ዝቅ ይላል ብዬ አስባለሁ። ነጻነት ወርቅነህ የፓብሊክ ፊገር ወይ ደግሞ የህዝብ ልጅ እንደመሆኑ ብዙዎቻችን የምንወደው ከኢትዮጵያውያን ጫፍ እስከ ጫፍ የሚወዱት አርቲስትና በጣም ታላቅ ሰው ነው። ነፍሱን በአጸደ ገነት ያኖርልን። ነገር ግን አሁን የተነሳው መረጃ ቀድሞ በአርቲስቶች እልባት ሊያገኝ ይችል ነበረ። እልባት ባለማግኘቱ ይሁን አሁን አደባባይ ላይ ወጣ የሚለው ጥያቄንስ የሰው አይምሮ ላይ ይፈጥራል። እናንተ እንዴት ተመለከታችሁ? ሰዎች የየራሳቸውን ሐሳብ ሚዲያ ላይ እንደ ሚዲያቸው ግብአት አድርጎ እያቀረቡት ይገኛሉ። ትክክለኛ የሚያወሩ አሉ፣ የማያወሩም አሉ። ይሄ ነገር ወዴት ነው? ሰው በሞተ ማግስት በተለይ የአርቲስቶች ቤተሰቦች ወደ ሚዲያ መውጣታቸው አሁን እየተለመደ መጥቷልና ከጥቅም ጋርም የሚያያይዙ ሰዎች አሉ። እነማን ምን አሉ? ሐሳቦቻችንን እንግዲህ ኮሜንት ላይ በማድረግ እኛም እንሳተፍበት። የሰዎችን ሐሳብ ላጋራችሁ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እነሱን እየተመለከትን አብረን ቆይታ እናደርጋለን። ላይክ በማድረግ ሌሎቹም እንዲሳተፉበት አድርጉ። በጣም መነጋገሪያ የሆኑ ቪዲዮችን ሰብሰብ አድርገናል። እነሱ እስከ መጨረሻ ድረስ የትም እንዳትሄዱ። የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም። ይህ ንግግር የነጻነት ወርቅነህ እህት ንግግር ነው። የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበረ። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር። አሜሪካ ሀገር ከሚስቱ ጋር ተጋይተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖን ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቃብላለች። አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2,000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረ ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። 3 ሚሊዮን ብር የሰጠን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን ስትል እህቱ ተናግራለች። እሱ ገንዘቡን የላከ እሷ ደግሞ ገንዘቧን የተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም፣ በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን በመጀመሪያ ይቅርታ አድርጉልኝና የሚዲያ ዘመን ነውና የማንም ገመና ተደብቆ አይቀርም ነው ነገሩ። ሆኖም ቀረ የሞተ ተጎዳ። ባጭሩ ኢንተርቪው ያላያችሁ ሰዎች አጠቃላይ ነገሮችን ልንገራቸውና ሐሳቤን እሰጣለሁ። አጠቃላይ በነጻነት ህይወት ውስጥ
አንድ 3 ሰዎች አሉ። አንደኛ ሚስቱ፣ ሁለተኛ የሚስቱ እናት፣ ሶስተኛ ደግሞ የነጻነት ወርቅነህ ጓደኛ አስናቀ የሚባለው 29 ዓመት ጓደኛው እነዛ ሰዎች አሉ። ይሄ ደግሞ ወንድሙ አለ እና እዚህ ኢንተርቪው ላይ አጠቃላይ ያወራቸው ነገሮች አሉ። ከዛ ውስጥ አንደኛው በሚስቱና በሱ መካከል ያለው ግንኙነት በ4 ዓመት ውስጥ የሻከረ እንደሆነ እንደገና ደግሞ ታሞ 4 ዓመት በፊት ታሞ አሜሪካ ሄዶ እዛ ላይ ጉበት እንዳለበትና ለመታከም ሁኔታዎች እንዳልተመቻቹ እንደገና ደግሞ በጣም የገረመኝ ነገር ምግብ ሰርታ ከልጆቿ ጋር ትበላለች የሚል ነገርም ተነስተዋል። በጣም ይገርማል። ሌላው ደግሞ የ29 ዓመት ጓደኛው ሰርጉ ላይ ነበርኩ ያለን አስናቀ ጓደኛው እሱ ላይም ቅሬታ አንስቷል። ማለትም የውሸት ጓደኛ እንደሆነ እሱን ይዞት መጠጥ ቤት እንደሚሄድ ነግሮናል እዚህ ኢንተርቪው ላይ። እንዳጠቃላይ ትዝብት ውስጥ የሚከቱ ነገሮች አጠቃላይ ነጻነትንና የነጻነት ቤተሰብን ትዝብት ውስጥ የሚከት ነገር አንተ ወንድም ሆነ እዚህ አዳዋይ መጥተህ ማስጣት ምንድነው ጥቅሙ ነው? መጀመሪያ አንተ ራሱ ወንድም ሆነ በሱ ህይወት ውስጥ ምን አይነት ሚና ተጫውተሃል? አንተ ራሱ ተጠያቂ አለመሆን ራሱ ምንድነው? ለራስ መጠየቅ ነገር ራሴ ተጠያቂ ነኝ ብለህ ሳታስብ ይሄን ሁሉ ገመና አውጥተህ ኢትዮጵያ ህዝብ ምን እንዲያደርግ ነው? ኦሬዲ እሱ አፈር የለበሰ ሰው ነው። ትልቅ ነጥብ የሚያከብረው ኢትዮጵያ ህዝብ ሰው ነው። ስለዚህ አንተ የሄደን ሰው እንደገና መልሰ ስለ ትዳሩ ስለ ሁኔታው አጠቃላይ ማውራት ጥቅሙ ምንድነው? መጀመሪያ ግን አንድ ማስታወስ ፈልገው ነገር ሁሉ ነገር ምን መሰላችሁ? ይሄ ሁሉ ነገር የመጣው ከጥቅም ጋር በተያያዘ በተለይም ደግሞ እቺ ጎፈንድ የምትባለው ነገር ከመጣች ጀምሮ እሱ አሳስበው ብዬ ነው ማስበው። በተለይ ይሄ ወደ ሚስቱና አጠቃላይ ልጆቹ የተሰበሰበው ነገር ቆጭቶ እንዳይሆን ብዬ ነው የምፈራው እንጂ እንደዚህ አይነት ነገሮች ወደ ሚዲያ ሲወጡ ምን አይነት ነገር እንደሚያመጡ በተለይም ከስም አንፃር ይሄን ትልቅ ሰው ኦሬዲ ሄዷል። ለሱ ጥቅም የለውም። ምንም ብታረገው ኦሬዲ ሄደ የፈሰው ውሃ አይታፈስም። ስለዚህ አሁን እዚህ ማውራቱ ምንድነው ጥቅሙ ነው? እኔ አንድ ነገር ይታየኛል። እሱ ራሱ ወንድሙ ራሱ ተጠያቂ ነው ብዬ ነው ማስበው። ይሄንን ገመና ሙሉ ስታወጣ አንተ ራሱ ምን አርጋል ነው ተጠያቂ ነው ብዬ ነው ማስበው። እስቲ ሐሳባችሁን ኮፒ ሊንክ ሼር ሪፖስት አድርጉልኝ፣ ጻፉ። የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው? እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መተው ሌላ ታሪክ ቢነግሩን አንሰማም ነው የምለው። ስለዚህ ያንን ነው መናገር የምፈልገው። የነጻነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነጻነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባችሁ? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነጻነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነጻነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው። ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝ። ባናት ተተከል። አልኮል 1 ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነድ። አሜሪካን ሀገር የመኖሪያ ግሪን ካርድ አለ። ብዙዎች እዛ ናቸው ያሉት። ባለቤት እዛ ናት። ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ
ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድምህ ነኝ፣ ታላቅ ወንድምህ ብቻ ሳይሆን አባትህም ጭምር ነኝ፣ እኔ ነኝ ያለሁት እና ንገረኝ ችግር አለ ወይ ስለው አዎ ወንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ነበረ እዛ ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየ ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብቱት ትሆንና መጽሐፍን ይዘህ ሂድ፣ ብቱት ትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለች ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እነሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። የሞተው ወንድማችንን ነፍሱን ይማር። እኔ አስተያየት መስጠት የፈለኩት እዚህ ላይ ወጥተው አላስፈላጊ ነገር ለሚናገሩ ሰዎች ነው ማለት ነው። ቤተሰብን ብትሆኑ አንዳንድ ጊዜ እውቀቱን ካሌላችሁና ምኑ ጋር ምን መናገር እንዳለባችሁ ለማታውቁ ሰዎች ነው ማለት ነው። እኔ ታሪኩን እንደሰማሁት እቺ እዚህ ያለችው የወንድማችን ባለቤት አደረገች ሰራች ተብላ የተከሰሰችበት ነገር ማለት ነው ጥሩና መልካም ከተባሉ ሴቶች አንዷ ትመስለኛለች። የምትናገሩትን የምታወሩትን ነገር ተሰማ ማለት ነው። እናንተ እዚህ ሀገር እውነት ወንድን ልጅ የምትበድል ሴት ምን አይነት ሴት እንደሆነ ተረድታችሁታል? ታውቁታላችሁ? አሜሪካን ሀገር ምን አይነት ሴቶች እንዳሉ ወንዶችን አምጥተው ምን እንደሚያደርጉ ታውቃላችሁ? እናንተ የምታወሩት እዚህ ቲቪ ላይ ስለታወቃችሁ ብቻ ሰው ሁሉ ተንጋግቶ መጥቶ የሚጠይቃችሁ፣ ስትታመሙ የሚያስታምማችሁ፣ ብር ስትፈልጉ የሚሰጣችሁ፣ የሚንከባከባችሁ ምናምን መስሏችሁ ነው እንደዛ የምታወሩት። ይሄ ኢትዮጵያ አይደለም። this is America። አሜሪካ ደግሞ አሜሪካ ነው። አሜሪካ ስትኖሩ ደግሞ እንደ አሜሪካ ስታይል ካልኖራችሁ ማንም አያውቃችሁ፣ ማንም ዞር ብሎ አያያችሁም። ስለ ሙቪያችሁ፣ ስለ ትረካችሁ፣ ስለ መጽሐፋችሁ እዚህ ሀገር የሚኖር ሰው የኢትዮጵያን ቻናል ራሱ እኮ ያይ ማታውቁም እንደ እናንተ ያንን ሰው። እቺ ሴት የወንድማችን ባለቤት 3ቱንም ልጆቿን ወራዶ ነው 4 ብቻዋን ያሳደገችው ሴት ልጅ። ባሏ ኢትዮጵያ ነው የኖረው። ብቻዋን መከራዋን አይታ ልጆቿን አስደርሳ ለዚህ ቁም ነገር ማድረስ ቀላል ነው ወይ? ለዛ ነው ሂዱና ኮሜንት እዩ። በየኮሜንቱ ይሄ ፒክቸር ኦር ይሄ ቪዲዮ በተለቀቀበት ቦታ ላይ ኔጌቲቭ ነው ያለው ኮሜንት ማለት ነው። ለምንድን ነው? ስለምንኖርበት ነው፣ ስለምናውቀው ነው። አሜሪካን ሀገር የማታውቁ ከሆነ ዝም ብላችሁ ሰው ላይ ድንጋይ ለመጫን ስትመጡ እውነት ያልሆነ ነገር እዚህ መጥቶ የኖረበት ነው የሚያውቀው እንጂ እንዴት አገሩ ቻሌንጅ እንዳለውና ከባድ እንደሆነ እዛ ቁጭ ብላችሁ ባወራችሁት ማንም የእናንተው ኖሮ የተቀብለው እሷን የሚጠላት እሷን የሚቀይማት እንደዚህ አርግሽ የሚላት የለም። ሐኪም ቤት ስትተኙ እዚህ ሀገር ስራ ፈት የሆነ ዘመድ ካሌላችሁ ቤት ውስጥ ሲጀምር አሜሪካን ሀገር ሰው ስራ ፈቶ ቤት ውስጥ ከተቀመጠ ሆምለስ ነው የሚሆን። ቢኮዝ ምን ከፍለው ብዙ ቢል ስላለን ሰው ችግር ካሌለበት በስተቀር ቤት አይቀመጥም። ኦር ሜቢ ትልልቅ ሰዎች ምናምን እንደዚህ ልጆቻቸው የሚያመጧቸው ሰዎች ካልሆኑ በስተቀር ማለት ነው። እሷ ያላስታመመችበት ምክንያት ሰርታ ልጆቿን ማሳደግ ስላለባት ነው። ሆስፒታል እሱ ጋር 247 ከተቀመጠች ልጆቹን ማን ነው ኩክ አድርጎ የሚያበላቸው? ልጆቹን ማን ነው ፒክ ድሮፕ የሚያደርጋቸው? ልጆቹን ማን ነው ቢላቸውን የሚከፍለው? ሰርታ ቤቷን ካልከፈለች፣ ሰርታ ምግብ ካልበላጭ እነዚህ ልጆች ማን ነው ኃላፊነታቸውን የሚወስደው? አባታቸው ኢትዮጵያ ነበር ሲኖር የነበረው። ስለዚህ በምንም ተአምር አንድ ነገር ማለት ነው ብለ የምትደረግበት ጉዳይ የላትም እቺ ሴት። ልትከበር ልትደነቅ፣ እኔ እንዳውም በጣም ነው ማደንቃት ማለት ነው። ቢካዝ it's not easy። እናውቀዋለን እኛ የምናልፈበት ሰዎች እንዴት ከባድ እንደሆነ ልጅ ማሳደግ ብቻ ማለት ነው። ሶ
ለማንኛውም የልጆቹን አስተያየት ሳይኔ አባታቸው በሞተበት ሰዓት ጥሩ አመለካከት ነው ያላቸው። ጥሩ ነገር ነው የሚናገሩት። ለምን እንደሆነ ታውቃላችሁ? እናታቸው ጥሩ ስለሆነች። በክፋት ጠቅጥቃ ብታሳድጋቸው ኖሮ የአባታቸው መቃብር ላይ ራሱ አይቆም ነበር። እናንተ አታውቁም እኮ አንዳንድ ልጆች ምን አይነት ቢሄቪየር እንዳላቸው አሜሪካን ሀገር። እንደዚህ በተለይ ከእናት ጋር ተባብሮ አባት ካላሳደገ ልጅን በጣም ከባድ ነው። እኔ እንዳውም አንድ መልእክት የማስተላለፍ እንፈልገው ነገር አባቶች ለሚያልፍ ነገር የማያልፍ ጠባሳ ላይ ልጆቻችሁ አትተው። እንደዚህ መቸገር አለ ነገ፣ እንደዚህ የሆነ ችግር መድረስ አለ ነገ። ወደ ልጆቻችሁ ወደ ኤክሳችሁ ነው የምትሮጡት። ያልሆነ ጠባሳ ሰርታችሁ ልጆቻችሁን ማገዝ ማሳደግ እያለባችሁ ያልሆነ ነገር ላይ ለራሳችሁ ላይፍ ጡሉ ስትሉ ሺዝ ማይ ዳተር ሺዝ ሁ አር ዩ ነው የሚሉ ማናንተ ይሉሃል። የዚህ ሀገር ልጆች they don't care። እውነቱን ለመናገር አጠገባቸው ቁጭ ብሎ ፒክ ድሮፕ ያደረጋቸውን ያበላቸውን ቸርች የወሰዳቸውን አክቲቪቲ የወሰዳቸውን ነው እነሱ እንደ አባት እንደ እናት የሚቆጥሩት እንጂ ስለወለድክ ብቻ አባት አትባልም፣ ስለወለድሽ ብቻ እናት አትባይም። እዚህ ሀገር በጣም ደስ የሚለኝ እኔ ካራክተራቸው ማለት ነው። ጥሩ ልጆች ናቸው አሜሪካን ሀገር ተወልዶ የሚያድጉ ልጆች። ግን ኃላፊነት የማይሰማ ከሆነ ብቻ ነው ማቀምጥቆት ዶንት ኬር። ያንን ነው ልነግራችሁ የምፈልገው ማለት ነው። እና ለልጆቻችሁ ጥሩ ነው፣ ለልጆቻችሁ መልካም ሁኑ። ማግባት መውለድ መጨፈር ይሄ ቂጤ የረገጡ መሮጥ እንዳለ ሆኖ የራሳችሁን ሰልፊሽነት ላይፍ መኖራችሁ እንዳለ ሆኖ ለልጆቻችሁ ጊዜ ስጡ። ለልጆቻችሁ የተወሰነ ነገር መውለዳችሁ ላልቀረ ሳይፈልጉ የመጡትን ልጆች ለምንድን ነው የምትበድሉት? ጠንካራ ሆነው ልጆችን የሚያሳድጉ እናቶችን ደግሞ እንደዚህ ያለ አግባብ መታችሁ ስትወቅሱ ትክክል አይደለም ብሎ የሚናገር እንደኔ ደግሞ አለ ማለት ነው። እና this is wrong ባይነኝ ነኝ። ስለዚህ ብትችሉ ይቅርታ ጠይቋት። ልጆቹን ያሳደገች ዘሩን ተክቶ ነው የሞተው እኮ ወንድማችሁ አይደል እንዴ? እሷ ነች ያሳደገችው። ሶሪ ለቅሶ ላይ ናችሁ፣ ግን ምን ነገር ስላለበት ነው። በዚህ ሰዓት ምን ስላስፈለገ ነው? ምን ለመሆን ነው እናንተ ኢንተርቪው ላይ የመጣችሁት? በዚህ ሰዓት ሲጀመር የጎደለባቸው በልጆቹ ነው። ልጆቹ ጎሎባቸዋል፣ ቢኮዝ አባታቸውን አጥተዋል ስለሆነ ማለት ነው። እናንተ ምን ቤት ናችሁ መታችሁ እዚህ ላይ እንደዚህ አይነት ሀሳብ የምትሰጡት ማለት ነው? እና አሜሪካን ሀገር ሰው ታዋቂ ስለሆነ የሚያስታምም ሰው የለም። እዚህ ሰው የሚያስታምም የሚጠይቅ ጥሩ ኮሚኒቲ ካለ እዚህ ካለው ሰው ጋር በህብረት ስትኖር ጥሩ ህብረት ሲኖር በሰዎች ፊት አሜሪካ ባለው ሰው ፊት ታዋቂነትን ስታገኝ የሚረዱ የሚያስታምም ሰው ይመጣል ማለት ነው። ያለበለዚያ ግን ኢትዮጵያ ከሆነ ሰው የሚያውቀው ኢትዮጵያ ነው ሰው ተንጋግቶ የሚጠይቅ እንትን የሚለው እንጂ እዚህ ነርሶች እሱ እንዳለው የሰለጠኑ ናቸው፣ ስራቸው ነው። ሚስትየው እዛ ነርስ ስላለ ነው ስራዋንም ሰራው ማለት ነው። እና ይሄ የሀገሩ ደንብ ነው፣ የሀገሩ ሁኔታ ነው፣ የምንኖርበት ሁኔታ ነው። እኔ ራሱ ነገ እግዚአብሔር ያምጣውና ታመሜ ብተኛ ልጆቼም መስራት አለባቸው እኮ። ልጆቼን አሳድጌ ምን ብዬ አላስታመሙኝም ነው አልልም እኔ እንደዚህ አይነት ነገር የምትናገሩት መታችሁ ሀገሪቱ ላይ ኖራችሁ ሁኔታውን ስታቆር ማንም መታል ጠይቀኝ ብሎ የሚቀየም ሰው የለም እዚህ። የነጻነት ወርቅነህ ቤተሰቦች በገንዘብ ተጣሉ እንዴ? በገንዘብ ተጣሉ። ባለፈው የሰራሁት ቪዲዮ ላሳያችሁ ላቀርበው ያልኩት ነገር ትዝ አላችሁ? አንዳንድ ዝነኛ ሰው ሲሞት በሞቱ የሚጠቀሙ ሰዎች አሉ ብያቸዋለሁ ባለፈው በሰራሁት ቪዲዮ ካስታወሳችሁ። በመሞቱ ወደፊት የሚወጡ ምንም አናቃቸው ማይታወቁ ሰዎች ቤተሰቦቹ ሚስት ሊሆኑ ይችላሉ፣ ቤተሰብ እህት፣ ወንድም፣ ጓደኛ ምናምን በዝነኛው ሞት አማካኝነት ሞቱ ለነሱ ይጠቅማቸዋል። ዳት ሚንስ ያፈምሳቸዋል። ችግራቸውን በሆነ መንገድ እኔ ይቅርታ አድርጉልኝ ስል አሁን ቆይ በገንዘብ ህዝብ አዋጣው ገንዘብ ተጣሉ ወይስ በንብረቱ ተጣሉ? ባለፈው ሴፉ ላይ ቀርበው አይኗን ታማሚናት ልብ ታማሚናት ሲሉ አልነበር? ዛሬ ደግሞ ክፉ እንደሆነችና ባል እንደማታስታመም ገና ሰምቼው እመለሳለሁ ጋይስ። እና ያ ቪዲዮዬንም አመጣዋለሁ አንድ ላይ አቀናብሬ ሰማዋለሁ። ጉድ እኮ ነው።